በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁና የተወደዳችሁ የእግዚአብሔር ቤተሰቦች፣ የመርሃ ግብራችን ተከታታዮች፣ በዓለም ዙሪያ ያላችሁ ኦርቶዶክሳውያን በእግዚአብሔር ስም እንደምን ሰነበታችሁ? እንደምን አደራችሁ? እንደምን ዋላችሁ? ቸርነቱ የማያልቅ የቸርነት ባለቤት እግዚአብሔር አምላካችን በምሕረቱ በቸርነቱ በይቅርታው ለዚህ ዕለት ለዚህ ሰዓት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ዙሪያ የምትገኙ ውድ ኦርቶዶክሳውያን ምዕመናን፣ ምዕመናት፣ አባቶች፣ እናቶች፣ ወንድሞች፣ እህቶች ሁላችሁም በእግዚአብሔር ስም እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን አረፈዳችሁ? እንደምን አመሻችሁ? ለዚህ ዕለት በቸርነቱ ያደረሰን የቸርነት ባለቤት እግዚአብሔር አምላካችን ቅዱስ ስሙ የተመሰገነ ይሁን። እንደተለመደው ዛሬም የዕለቱን ትምህርት ይዤ ቀርቤያለሁ። እንድታዳምጡኝ በትህትናና በአክብሮት እጠይቃለሁኝ። ዛሬ እንድንነጋገርበት የመረጥኩት የትምህርታችን መነሻ የሚሆነው ፈኑ ዲከ ማርያም አድኅነኒ ወባልሐኒ እማይብዙሕ ወእምእዴሆሙ ለደቂቀ ነኪር። ክንድህን ከአርያም ላክ ፈጽመህ አድነኝ፣ ከባዕድ ልጆች እጅም ታደገኝ። የዳዊት መዝሙር 144 ቁጥር 7 ላይ ተመዝግቦ የምናገኘው ኃይለ ቃል ነው። ለዛሬው ዕለት ቤተክርስቲያናችን የቅዱስ ወንጌል መሪ ፊት አውራሪ አድርጋ በቅዱስ ያሬድ ዜማ የምትዘምረው የምታመሰግነው የመዝሙር ክፍል ነው። ዳዊት በንባብ ቤተክርስቲያን ደግሞ በዜማ እግዚአብሔርን ያመሰግኑበታል። ይህ አሁን ያለንበት ጊዜ ዘመነ ስብከት ይባላል። ቤተክርስቲያናችን ወቅቱን አስማምታ አመቻችታ ለምስጋና ለትምህርት ሊመች የሚችል ስያሜ ሰጥተዋለች እና ይህ ከዛሬዋ ከታኅሳስ 12 ጀምሮ እስከ ቀጣዩ ሳምንት እስከ ብርሃን ያለው ጊዜ ስብከት ይባላል። ያም ማለት ነቢያት ይወርዳል፣ ይወለዳል፣ አምላክ ሰው ይሆናል፣ የሰው ልጆችን ያድናል እያሉ ትንቢት የተናገሩበት፣ ሱባኤ የቆጠሩበት፣ የእስራኤላውያንን ተስፋ ልቡና በተስፋ የሞሉበት እንዲሁም ደግሞ አሕዛብንም ዘለፋ ያከናወኑበት ወቅት ነው። ስለዚህ ዘመነ ነቢያት ክርስቶስን በተስፋ ከሩቅ ሲመለከት ሲያይ፣ እንዲሁም የሰው ልጆች ሁሉ በተስፋ እንዲጠብቁት ሲያደርግ የነበረ ዘመን ነው። ያንን ነው ቤተክርስቲያናችን ዘመነ ስብከት የምትለው። ስያሜው የአባታችን ሊቁ የቅዱስ ያሬድ ነው። ቅዱስ ያሬድ ምስጋናዎችን ከፋፍሎ አዘጋጅቶ አመቻችቶ ቤተክርስቲያን ዕለት ዕለት በምስጋና በውዳሴ በዝማሬ በቅዳሴ እንድትከፈት እንድትመሰገን አድርጓል። የነቢዩ የኢሳይያስን ትንቢት በግልጽ የምናየው አሁን ባለችው ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ሕይወት ውስጥ ነው። ነቢየ እግዚአብሔር ኢሳይያስ እየታጸው አናቅጽኪ ወኢይጸልም ወርኪ ክቡራት ዕንቁ መሰረትኪ፣ በሮችሽ አይዘጉም፣ ፀሐይሽ አይጠልቅም፣ ክቡራት ዕንቁ መሰረትኪ፣ መሰረቶችሽም የከበሩ አይናቁ ናቸው፣ ዕንቁዎች ናቸው በማለት ቤተክርስቲያንን ከሩቅ አይቶ ተመልክቶ በሀብተ ትንቢት በተሰጠው ጸጋ እንዲህ ገልጧት ነበር። ያ ደጆችሽ አይዘጉም የሚለው የኢሳይያስ ትንቢት ዛሬ በመዓልትም በሌሊትም በሮቿን ከፍታ እጆቿን ዘርግታ እግዚአብሔርን የምታመሰግን መላእክትን የምትመስል ሰውና እግዚአብሔርን የምታገናኝ የራቁትን የምታቀርብ የተበተኑትን የምትሰበስብ ያዘኑትን የምታጽናና የጎበጠውን የምታቀና ኦርቶዶክሳዊ ተዋሕዶ ቤተክርስቲያንን ይመለከታል።
እንደዚያ ባለው መሰረት ይህን ሰሞን ዘመነ ስብከት ትለዋለች። ይህም የነቢያት ትንቢት የተቆጠረው ሱባኤ የተነገረው ትንቢት መፈጸሙን የምታውጅበት፣ የምትናገርበት፣ የምትመሰክርበት ነው። ዘመነ ስብከት ሲነሳ ወደ ቀደምት ነቢያት ጎራ ማለታችን አይቀርም። ምክንያቱ ምንድን ነው ከተባለ ዛሬ የምንኖረው የክርስትና ሕይወት በነቢያት ትንቢት ላይ የተመሰረተ በቅዱሳን ሐዋርያት ትምህርት ላይ ደግሞ የተገለጠ በሊቃውንት ትርጓሜ የተረጋገጠ ስለሆነ ነው። ኦርቶዶክሳዊ ተዋሕዶ ቤተክርስቲያን 3 የትምህርት መሰረቶች አሏት። አንደኛው ነቢያት ናቸው፣ ሁለተኛው ሐዋርያት ናቸው፣ በሶስተኛ ደረጃ ደግሞ በመተርጎም ሊቃውንት አባቶቻችን ናቸው። የእነዚህ ሁሉ በረከታቸው በእኛ ላይ ይደርብን። ስለዚህ ወደ ነቢያት ጎራ ስንል ሀብተ ትንቢትን ከሀብተ መንግስት፣ ሀብተ ክህነትን ከሀብተ መንግስት ጋር አስማምቶ አጣጥሞ ንጉሥ መሆኑ እግዚአብሔርን ከማመስገን ሳይለየው፣ እንዲሁም ከምስጋና አንደበቱ ከምስጋና ልቡናው ከትህትና ሳይርቅ፣ ሰውነቱም ደግሞ ከቅድስና ሳይደርቅ በቅድስና ከፍ ብሎ የሚነገርለት አባታችን ቅዱስ ዳዊት ነው። ቅዱስ ዳዊት ሁላችሁም እንደምታውቁት ብዙ ሀብተ ትንቢት የተሰጠው ሀብተ ትንቢት፣ ሀብተ በገና፣ ሀብተ ምስጋና፣ ሀብተ መንግስት፣ ሀብተ መዊ፣ ሀብተ ኃይል የታደሉት ንጉሥ ነው እና እግዚአብሔርን ንግስና ሳይከለክለው አመስግኖታል። በሕይወቱ ሁሉ ሲያመሰግነውን የኖረው የዳዊት ሕይወት ለሁላችንም ምሳሌ የሚሆን ነው። ሀብት ቢኖረን፣ ስልጣን ቢኖረን፣ እውቀት ቢኖረን፣ የትኛውም ነገር ቢሞላና ቢተርፈን ከእግዚአብሔር መለየት ኪሳራ መሆኑን ቅዱስ ዳዊት ያስረዳናል። ነቢዩ ዳዊት የክርስቶስን መወለድ አስመልክቶ ከሌሎች ነቢያት በጎላ በጸና በተረዳ መልኩ ከጽንሰቱ እስከ ልደቱ፣ ከልደቱ እስከ ስቅለቱ፣ እስከ ሞቱና እስከ ዕርገቱ፣ እስከ ዳግም ምጽአቱ ያሉትን በዝርዝር አቅርቧል። የዳዊትን ትንቢት ስንመለከት በጠቅላላው በነገረ ክርስቶስ ውስጥ ይህ ቀረ የማይባል ጉድለት የሌለበትና በጣም እጅግ የተሟላ ነው። ለዚያም ነው ቤተክርስቲያን ዛሬ መዝሙረ ዳዊት በመዓልትም በሌሊትም ጸሎታችን፣ አንደበታችን መፍቻ፣ የልቡናችን መክፈቻ እንዲሆን ዕለት ዕለት እንድንማረው፣ እንድንዘምረው፣ እንድናመሰግነው ታደርጋለች። በዚህ መዝሙሩ ነቢይ እግዚአብሔር ቅዱስ ዳዊት የተናገራቸውን ነው። ከተናገራቸው አንዱን ነው አሁን የመዘዝ ነው። ፈኑ እዴከ ማርያም አድኅነኒ ወባልሐኒ የማይብዙህ ወእምኔሆሙ ለደቂቀ ነኪር። ከአርያም ክንድህን ላክ አድነኝም ከባዕድ ልጆች እጅም ታደገኝ እያለ ዘምሯል። ይህን እንግዲህ ስናይ ለጊዜው ከጎልያድ ጋር የነበረውን ሰልፍ እንመለከታለን። ከጎልያድ ሰልፍ በጉልበቱ በኃይሉና በጥበቡ ሊድን እንደማይችል የተረዳው ቅዱስ ዳዊት በደንብ የተገነዘበ ስለሆነ ሊያድነው ሊታደገው የሚችል እግዚአብሔር መሆኑን ስላወቀ እጅህን ከአርያም ላክልኝ ይለዋል። አድነኝም በማለት ደግሞ ይማጸናል። ወባልሐኒ የማይብዙ ከብዙ ፈሳሾች ከብዙ ጎርፎች አድነኝ። ወእምኔሆሙ ለደቂቀ ነኪር ከባዕድ ልጆች እጅም ታደገኝ አድነኝ እያለ እግዚአብሔርን ይማጸናል። እንግዲህ ይሄ ሁለት ነገሮችን ያሳያል። አንደኛው በስጋው ሕይወቱ የነበረበትን ሰልፍ ያመለክታል። ወዳጆቹ ጠላቶች ሆነውበት ከቤት ወደ ዱር ተሰዶ ከዘመድ ባዳ ከሀገር ምድረ በዳ ይሻላል ብሎ ብዙ ጊዜውን በምድረ በዳ በጫካ በዋሻ ያሳልፏል። ያም ዘመን አልፎ ደግሞ በቤተ መንግስት እንዲሁ ጠላቶቹ ጠፍተውለት መንግስቱ ጸንቶለት እግዚአብሔርን እያመሰገነ ሕዝበ እስራኤልን እየመራና እያስተዳደረ መልካም የሚባል ጊዜ አሳልፏል። እነዚህ ሁሉ የሆኑት እግዚአብሔርን በመለመኑ በመማጸኑ ወደ እግዚአብሔር የበለጠ በመቅረቡ ነው። የሰው ልጅ በየትኛውም ሕይወቱ ውስጥ የተሳካ የተስተካከለ ነገር የሚያገኘው ከእግዚአብሔር ጋር ባለው ግንኙነት ነው። ከእግዚአብሔር ርቆ ብዙ ነገር ቢኖረን ባዶነት ይሞላበታል፣ ደስታ አይሰጥም፣ ወደ እግዚአብሔር አያቀርብም፣ ሰውና እግዚአብሔርን የሚያገናኝ አይሆንም እና ቅዱስ ዳዊት በዕለት ተዕለት ሕይወቱ እግዚአብሔርን ሲማጸን ሲያመሰግን የኖረ ሰው ነው እና ክንድህን ላክልኝ ነው የሚለው። ኃይሌ ብርታቴ ጉልበቴ አንተ ነህ፣ ጠላቶችን የማሸንፍበት ብሮጥ ብሸሸግ ዋሻዬ ብመክት ጋሻዬ አንተ ነህ። ስለዚህ ክንድህን ላክልኝ። አድኅነኒ ወባልሐኒ የማይብዙ በእኔ ላይ
ከሚፈሱ ከሚመጡ ብዙ ፈሳሾችና ብዙ ጎርፎች አድነኝ። ወእምኔሆሙ ለደቂቀ ነኪር ከባዕድ ልጆች እጅም አድነኝ ነው እያለ የሚለምነው። ጦር ሰብቀው ዘገር ነቅንቀው የሚፈልጉት ነፍሱን ሊያጠፏት ሊገሏት የሚሹ ብዙዎች ነበሩና ከነዚያ ሁሉ ያድነው ይጠብቀው ዘንድ ራሱን ለእግዚአብሔር አደራ ይሰጣል። በሕይወታችን ራሳችንን ለእግዚአብሔር አደራ መስጠትና እግዚአብሔርን መተማመን ትልቁ ቁም ነገር መሆኑን እንድንገነዘብ ዳዊት ያስተምረናል። ስለዚህ ክንድህን ከአርያም ላክልኝ ነው የሚለው። ሰማያዊ ኃይልን ሰማያዊ ብርታትን ስጠኝ እያለ ነው እየለመነ ያለው። ከዚያ ሲያልፍ ደግሞ ከስጋዊ ጠላቶቹ ባለፈ ረቂቃን ጠላቶች አሉት። እነሱ ግን የእሱ ብቻ አይደሉም፣ የሰው ልጆች ሁሉ ጠላቶች ናቸው፣ አጋንንት ናቸው። ስለዚህ ከነሱ ባርነት ከነሱ ግዛት 5500 ዘመን በሲኦል ባርነት በዲያብሎስ ቁራኝነት ከመኖር ያድነኝ ዘንድ ክንድህን ላክልኝ እያለ የአምላክን ሰው መሆን የሰውን አምላክ መሆን የቃልን ርደት የስጋን እርገት ነው እየተናገረ ያለው ቅዱስ ዳዊት። ይህም ማለት አምላካችን ለሰው ልጆች የሰጠውን የማዳን ተስፋ እየናፈቀና በልቡናው እየተጠባበቀ መሆኑን ያስረዳል። ያ የልቡናው ተስፋ ነው፣ የአንደበቱ ደግሞ ምስጋና ነው። ለሌሎች ደግሞ የሚነገር ትንቢት ነበር፣ ለሁላችንም ዛሬ ለምንጠብቀው ተፈጽሞ ለምናየው ትንቢት ነበር እና በሀብተ መንፈስ ቅዱስ ተቃኝቶ በጸጋ እግዚአብሔር ተሞልቶ ፈኖ ዲከ ማርያም ክንድህን ከአርያም ላክልኝ ወይም ከአርያም ክንድህን ላክልኝ እያለ ይለምናል። ያም ማለት ተቀዳሚ ተከታይ የሌለው ልጅህ ከሰማይ ወርዶ ከድንግል ተወልዶ ወደ እኔ እንዲመጣ ላክልኝ፣ ወደ ሰው ልጆች እንዲመጣ ላከው እያለ ነው። ይሄም የተሰጠውን ተስፋ እየተጠባበቀ መሆኑን የምንረዳበት መንገድ ነው ማለት ነው። ክንድ የተባለው ከሦስቱ አካላት አንዱ አካል የሆነው አካላዊ ቃል ኢየሱስ ክርስቶስ ነው። እዱ መዝራይቱ እጁ ክንዱ ይለዋል ለአብ። እዱ መዝራይቱ ለአብ የአብ ቀኝ እጅ ቀኝ ክንድ ይባላል። እንግዲህ አባቶቻችን መተርጉማን ሊቃውንት ይህንን ሲተረጉሙ እንዲህ በማለት አብራርተውታል። ክንድ የሰው የኃይሉ መገለጫ ነው። የቀረበውን የሚገፋበት የራቀውን ደግሞ የሚያቀርብበት ክንድ ነው እና እንደዚህ ሁሉ እግዚአብሔር አብም ኃይሉን የገለጠው በወልድ ነው ብለዋል። ማለት የቀረበ በክፉ የቀረበ ዲያብሎስን ያራቀበት እንዲሁም ደግሞ በዲያብሎስ ተንኮል የራቀ አዳምን ያቀረበበት ነው። በክንድ የወደቀውን ማንሳት ይቻላል፣ የቆመውን መደገፍ ይቻላል። እንዲሁም በአካላዊ ቃል በልጁ የወደቀ አዳምን ደግፎታል፣ አጽናንቶታል፣ አበርትቶታል። የሚንገዳገድ አዳምንም ደግሞ እንዲሁ በእጆቹ ደግፎታልና ክንድህን ላክልኝ እያለ ይለምናል ቅዱስ ዳዊት መዝሙረኛው ማለት ነው። እንግዲህ ክንድ የተባለው ባጭሩ ከሰማይ የወረደው ከድንግል የተወለደው የድንግል ማርያም ልጅ አካላዊ ቃል ኢየሱስ ክርስቶስ ነው ክንድ በማለት የተገለጠው ማለት ነው። ክንድ ከሕዋሳት ከሰውነት ሳይለይ የወደቀውን ያነሳል። እንዲሁም ደግሞ አካላዊ ቃል ኢየሱስ ክርስቶስ ከአብ ከመንፈስ ቅዱስ ሳይለይ ሰው በመሆኑ ሳይለወጥ ሳይናወጥ የወደቀ አዳምን አንስቶታልና ክንድ በማለት ይገልጠዋል። ኃይል በክንድ እንዲገለጥ እንዲሁም እግዚአብሔር አብ ኃይሉን ለሰው ልጆች ለፍጥረት ሁሉ የገለጠው በክንዱ በኢየሱስ ክርስቶስ አማካኝነት ነው። እዱ መዝራይቱ እጁ ክንዱ በተባለው ዲያብሎስን አርቆ የሰው ልጆችን አቅርቦ ጠብቆ የተዘጋውን ገነት ያጣነውን ልጅነት መልሶልናል። ስለዚህ መዝሙረኛው ቅዱስ ዳዊት አቤቱ እግዚአብሔር አምላኬ ሆይ ክንድህን ከአርያም ላክልኝ ሲል አካላዊ ቃል ሰው ሆኖ ከአለብኝ 5500 ዘመን ፍዳና መርገም ነፃ ያድርገኝ፣ አድህነን ወባልሃን የማይብዙ ከብዙ ውሃዎች ማለት ከመርገምና ከፍዳ አድነኝ ነው የሚለው። ወእምኔሆሙ ለደቂቀ ነኪር ልዩ ከሆኑ ከባዕድ ልጆች እጅ አድነኝ ይላል። ያ ማለት ከአጋንንት ግዛት ከአጋንንት መዳፍ ከአጋንንት ስልጣን አድነኝ እያለ እየተማጸነ ነው ማለት ነው። እና ይህንን እንግዲህ ነቢያት አባቶቻችን በልዩ ልዩ መልኩ ገልጸውት ተስፋ እንድናደርገው ያን ተስፋ ደግሞ እንድንሰብከው እንድንመሰክረው አድርገውናል ማለት ነው። ሐዋርያው ቅዱስ ጳውሎስ ይህንን ነው በዕብራውያን መልእክቱ ምዕራፍ 1 ከቁጥር 1 ጀምሮ የነገረን። እንዲህ በማለት ያስተምሯል። ይህን የአካላዊ ቃልን ሰው መሆን መገለጥ ወይም ደግሞ ቀደም ሲል በነቢያት መናገሩንና መመስከሩን እንዲህ በማለት ነው የነገረን። አስቀድሞ በነቢያት ነገረን። ወበዳህሪት ሰማዋይል ነገረን በወልዱ ዘውቱ ፍቁሩ
በመጨረሻው ዘመን ግን በልጁ ነገረን በማለት ነው የሚያስረዳን። ማለት በነቢያት ሲል አድሮ በነቢያት አድሮ ማለት ነው። በልጁ ሲል ግን ህልው ሆኖ ማለት ነው። አካላዊ ቃሉን ወይም ደግሞ እዱ መዝራይቱ እጁ ክንዱ የተባለ ልጁን በመላክ ሁላችንን አድኖናል፣ ቤዛ ሆኖናል። ያንን ነው የሚያሳየንና በልጁ ሲል በልጁ ህልው ሆኖ ማለት ነው። ምክንያቱም ክንድ ከሕዋሳት እንደማይለይ ሁሉ አካላዊ ቃልም ሰው በመሆኑ ከአብ ከመንፈስ ቅዱስ አልተለየምና በልጁ ነገረን ያለ ነው የሚመሰክረው ሐዋርያው ቅዱስ ጳውሎስ። ስለዚህ እዱ መዝራይቱ የተባለው አካላዊ ቃል ከእመቤታችን ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆኖ የተገለጠው ነው። ለሰው ልጅ መከታና ጋሻ የሆነው የሰውን ልጅ መርገም ያስወገደው ያራቀው የሰውን ልጅ በንጽህና በቅድስና በክብር እንደገና ወደ ርስቱ ወደ ገነት እንዲሁም ወደ ልጅነት የመለሰው እሱ ነው። ስለዚህ እዱ መዝራይቱ የተባለው አካላዊ ቃል በመስቀል ላይ እጆቹን ዘርግቷል። ነቢዩ ኢሳይያስ ይህንን በደንብ ገልጦታል። በትንቢቱ 53 ከቁጥር 1 ጀምሮ ነሳ ደዌነ ወጾረ ሕማመነ፣ እሱ በእውነት ደዌያችንን ተቀበለ ሕማማችንን ተሸከመ። ወበቁስለ ዚአሁ አሕየውክሙ ቁስለክሙ፣ በእርሱ ቁስል ተፈወሳችሁ። እንደ በጎች እረኛ እንደሌላቸው ወይም ቃባ እንደያዛቸው ደዌ እንደጸናባቸው በጎች ትቅበዘበዙ ነበር እና ከዚያ ተፈወሳችሁ በማለት ይነግረናል። ስለዚህ ይህ የሆነው እዱ መዝራይቱ እጁ ክንዱ በተባለው አካላዊ ቃል ነው። ስለዚህ ሁላችንም ልንደገፈው በእምነት ልንጸናበት በምግባር ልንቀናበት ልንደገፍበት የምንችለው ብርቱ እጅ አምላካችን መድኃኒታችን ኢየሱስ ክርስቶስ ነው ማለት ነው። እጅ ይሰጣል፣ እጅ ይቀበላል፣ እጅ ይደግፋል፣ እጅ የወደቀውን ያነሳል። በእጅ ሁሉን ማድረግ እንደሚቻል አባቶቻችንም እንደሚሉት ወድቆ ይነሳል፣ በእጅ ዘግይቶ ይከብሯል በልጅ እንደሚባለው ሰው ቢወድቅ እጁን ክንዱን ተመርኩዞ ነው የሚነሳው። እንዲሁም ቢፍገመገም የሚደገፈው እጁን ነው። በእጁ ይሰራል፣ በእጁ የማያደርገው ነገር የለም እና በነገር ሃይማኖት ውስጥም እጁ በተባለው በኢየሱስ ክርስቶስ ሁሉ ነገር ይሆንልናል። በመስቀል ላይ የተቆረሰውን ስጋውን የፈሰሰውን ደሙን እንድንበላ በመስቀል እጆቹን ዘርግቷል። ይህንን የቤተክርስቲያናችን ሊቅ ዮሐንስ አፈወርቅ እንዲህ በማለት ተርጉሞታል። ሰፋ ደዊሁ ለሕማም፣ እጆቹን ለሕማምና ለመከራ ዘረጋ ነው የሚለን። እንግዲህ ለሕማም፣ ለመከራ፣ ለችንካር፣ ለቀኖት እጆቹን በመስቀል ላይ ዘርግቷል። በዚህ ሂደት ማዳኑንም ፍቅሩንም ገልጦልናል። ይህ አንደበት ሊገልጠው ልቡና አስቦ መርምሮ ሊደርስበት የማይችል ጥልቅ ፍቅር ነው። ስለዚህ መዝሙረኛው ቅዱስ ዳዊት ይህን ዕለተ መዳን እየናፈቀና በፍጹም ተስፋ እየተጠባበቀ ፈኖ ዴከ ማርያም፣ ከአርያም ክንድህን ላክልን በማለት የአካላዊ ቃልን ሰው መሆን ተስፋ ማድረጉን ገልጧል፣ መስክሯል መዝሙረኛው ቅዱስ ዳዊት። ስለዚህ የዚያን ጊዜው ተስፋ ዛሬ ተፈጽሞ ቤተክርስቲያናችን ዳዊትን መስላና አክላ በመዓልትም በሌሊትም በዚህ ምስጋና ታመሰግነዋለች እግዚአብሔርን። አሁንም ኃይል፣ ብርታት፣ ጥንካሬ እንዲሰጣት ክንድህን ላክልኝ ትለዋለች። ያልተላከ ሆኖ አይደለም፣ አሁን አብሯት አለ፣ አድሮባት ነው የሚኖር። ነገር ግን ኃይል አምላካዊ እንዲደረግላት ኃይል ስጋዊ በበረታባት ጊዜ የባዕድ ልጆች መዳፎች በበረቱባት ጊዜ ክንድህን ላክልኝ። ይሄ መመኪያዋና ተስፋዋ ኢየሱስ ክርስቶስ መሆኑን ያሳያል። ቤተክርስቲያን በጉልበቷ አትመካም፣ በኃይሏ አትመካም። ስጋዊ ኃይል ወይም ስጋዊ ጦር የላትም። ምድራዊ መሳሪያ አትፈበርክም። ዕለት ዕለት እሷ ኃይሏ፣ ጉልበቷ፣ ብርታቷ ክርስቶስ ነው። በሱ ላይ ተደግፋ ነው የምትኖረው። ስለዚህ ኃይልን ከአርያም ላክልኝ አድህነኒ ወባልሐኒ፣ የማይብዙ ከብዙ ፈተና ከብዙ ውጣ ውረድ ከአጋንንት ከፍቶታት እኩያት ከኃጣው ከበደልና ከርኩሰት አድነኝ። ወእምኔሆሙ ለደቂቀ ነኪር፣ በእኔ ላይ ከሚዘረጉ የባዕድ ልጆች እጅም አድነኝ ታደገኝ እያለች ትማጸነዋለች ማለት ነው። ምክንያቱም ዕለት ዕለት የባዕድ እጆች ወደ ቅድስት ቤተክርስቲያን ይዘረጋሉ፣ ጦራቸውን ይወረውራሉ፣ ዘገራቸውን ይሰብቃሉ፣ ይነቀንቃሉ። ታዲያ ጦራቸውን እንደ መምዘዛቸው ብዛት ዘገራቸውን እንደ መነቅነቃቸው ብዛት ቤተክርስቲያን ህልውና አይኖራትም ነበር። ነገር ግን ከአርያም ክንድህን ከአርያም ላክልኝ ብላ ዕለት ዕለት የምትማጸነው አምላኳ ፈጣሪዋ የሚወረወረውን ጋሻ መከታ ሆኖ እየመከተ ክፉን ዘመን እያሳለፈ በብርቱ ክንዱ እየደገፈ ፈተናዎችን ሁሉ ያሳልፋታል። ምክንያቱም ልመናዋ ለዚያ ነው።
እንደሚታወቀው ዕለት ዕለት የምንጸልየው ጸሎተ እግዝእትነ ማርያም የእመቤታችን የማርያም ጸሎት የሚባለው በሉቃስ ወንጌል የተመዘገበውም ይህንን ነው የሚያሳየን። እመቤታችን ቅድስት ድንግል ማርያም ፍጹም በትህትና የተሞላች ለቃል ርደት ለሥጋ ርገት ምክንያት የሆነችና ለሰው ልጆች የሕይወት መሰረት የምትባል ናት እና እሷ ታቢዮ ነፍሴ ለእግዚአብሔር ነፍሴ እግዚአብሔርን ከፍ ከፍ ታደርገዋለች ታመሰግነዋለች በሚለው ጸሎቷ ውስጥ ያለችው ትልቅ ነገር አለ። ስመሬ ህማማ ለአመቱ ናሁ ሚዘስ ያስተበጽውን የኩሉ ትውልድ እነሆ ከዛሬ ጀምሮ ትውልድ ሁሉ ብጽዕት ይሉኛል። ምክንያቱም እስመ ገብረ ሊተ ኃይለ አብያተ ለኔ ድንቅ ድንቅ ስራን አድርጎልኛልና ወቅዱስ ስሙም ቅዱስ ነው ብላ ወገብረ ኃይለ በመዝራይቱ በክንዱም ኃይልን አደረገ ትላለች። ክንዱ ምትለው ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው የሆነው የአብ አካላዊ ቃልን ነው። ወገብረ ኃይለ በመዝራይቱ በክንዱ ኃይልን አደረገ። ምንድነው ኃይሉ ካል ወነሰቶሙ ለኃያላን እመናብርቲሆሙ ኃያላኑን ከዙፋናቸው አዋረዳቸው። አይቤሆሙ ለትሑታን ትሑታኑን ከፍ ከፍ አደረጋቸው። ወአጽገቦሙ እምበረከቱ ለርሁባን የተራቡትን የተጠሙትንም በምህረቱ በቸርነቱ አጠገባቸው። ወፈነወሙ ራቆሙ ለብዑላን ባለጸጎችን ባዶ እጃቸውን ሰደዳቸው ስትል ይህንን ወገብረ ኃይለ በመዝራይቱ በክንዱ ኃይልን አደረገ ብላን የገለጠችው እና ዛሬም በትህትና የምትኖር በትህትናና በፍቅር የምትደምቅና የምትገለጥ ኦርቶዶክሳዊት ቤተክርስቲያን ወገብረ ኃይለ በመዝራይቱ በክንዱ ኃይልን አደረገ እያለች ዕለት ዕለት ትጸልያለች። በሰው ልጆች ላይ ሰልጥነው ገነው የነበሩ አጋንንትን በተናቸው፣ ባዶ እጃቸውን ሰደዳቸው ማለት 5500 ዘመን የገዙትን የላሜ ልጅ አውራይ ውላጅ ብለው የቀጠቀጡትን አዳምን ከመዳፋቸው ነጥቆ በክንዱ መዝራይቱ በብርቱ ክንዱ አጋንንትን እርቃናቸውን ሰዶ እሱን በጸጋ ሸልሞና አልብሶ ወደ ርስቱ ወደ ገነት መመለሱን የሚገልጥ ነው። ይህ የሆነው አምላክ በእመቤታችን ሰው ከመሆኑ ከመጸነሱ ከመወለዱ የተነሳ ስለሆነ የባሪያዊቱን ትህትናዋን አይቷልና ትላለች እመቤታችን። የባሪያው የሔዋንን መንጸፈ ደይን መውደቋን በእግረ አጋንንት መረገጧን አይቷልና የኔን የባሪያውን ትህትናዋንም ተመልክቷልና ነው የምትል እመቤታችን። ሔዋን ለውርደት ተዳርጋለች፣ እመቤታችን ግን በትህትና ተጎናጽፋለችና የሔዋንን ውርደት የእመቤታችንን ትህትና ተመልክቷል። ይህን አድርጎ ይህን ተመልክቶ ወገብረ ኃይለ በመዝራይቱ በክንዱም ኃይልን አደረገ ትላለች። ማለት አጋንንትን በታተናቸው። የተዋረደችውን ሔዋንን የተዋረደውን አዳምን ደግሞ ከፍ ከፍ አደረጋቸው። ወአጽገቦሙ እምበረከቱ ለርሁባን ርሁባነ ሥጋ ርሁባነ ነፍስን በቸርነቱ አጠገባቸው። ርሁባነ ሥጋን በታምራቱ 5 እንጀራውን አበርክቶ 2ቱን ዓሣ አብዝቶ 12 ቅርጫት እስኪነሳ ድረስ አትረፍርፎ የተራቡትን አጠገባቸው። እንዲሁም ረሃበ ነፍስ የጸናባቸውን 5500 ዘመን መንጸፈ ደይን ወድቀው በረሃበ ነፍስ ሲሳቀቁ ሲማቅቁ የነበሩትንም ወአጽገቦሙ እምበረከቱ ለርሁባን ሥጋውን ቆርሶ ደሙን አፍሶ መገባቸው አጠገባቸው ነው የምትለን። ለምን? ወገብረ ኃይለ በመዝራይቱ በክንዱ ኃይልን አደረገ እያለች ነው የምትመሰክረው። እንግዲህ ይህ ብርቱ ክንዱ ነው። ይህንን የነገረ ድነት ምሳሌ በሆነው በእስራኤላውያን ጉዞ በግልጽ የሚታይ ነው። ሙሴን ወደ ፈርዖን በላከው ጊዜ ሙሴ ክቡደ መዝራይት ነበር ነው የሚለው። ሙሴ ክርስቶስን የሚወክል ነው፣ የክርስቶስ ምሳሌ ነው፣ ክርስቶስን የሚያሳይ ነበር። አሁንም ክንድ መዝራይት የተባለው ክርስቶስን ብርቱ ጽኑ ኃያል ከሃሊ ገናና መሆኑን ያሳያል። ሙሴ ዕብራዊውን ለማዳን ግብፃዊውን ካሸዋ ቀላቅሎታል ክቡድ በሆነው መዝራይቱ። ክርስቶስም እንዲሁ በሰው ልጆች ላይ ሰልጥኖ የነበረውን ዲያብሎስን በመስቀል ጠርቆ አስወግዶታልና ወገብረ ኃይለ በመዝራይቱ ኃይልን በክንዱ አደረገ ነው የምትል። ይህንን ነው እንግዲህ ተስፋ በማድረግ እነ ቅዱስ ዳዊት ፈኖ ዲከ ማርያም እጅህን ከአርያም ከሰማይ ላክልን አድህነኒ ወባልሃኒ ፈጽመህ አድነን ማለት በነፍስ በስጋ ታደገን፣ ከስጋ ችግር ከነፍስም ችግር ቤዛ ሆነን እያሉ ነበር። ወእምኔሆሙ ለደቂቀ ነኪር ከባዕድ እጆች ልጆች እጅ ከአጋንንት ታደገን እያሉ
የስጋ ብቻ አይደለም የነፍስ ጥያቄ አቅርበዋል። ይህን ጥያቄያቸውን ልመናቸውን የሰማ እግዚአብሔር ጸሎታቸውን ሰምቶ ጩኸታቸውን አድምጦ ሰው ሆኗል። እሱን ዛሬ እናመልከዋለን፣ እንገዛለታለን። እነሆ ወገብረ ኃይል በመዝራዊቱ እያልን ዕለት ዕለት ምስጋና እናቀርባለን። ኃይልን በክንዱ አደረገ ትላለች ቤተክርስቲያን። ኃይልን በክንዱ አደረገ፣ በልባቸው ሐሳብ የሚኮሩ ትዕቢተኞችን በታተናቸው ትላለች። በልባቸው ሐሳብ እንደ ተራራ ተወጥረው ዘገራቸውን ነቅነው ጦራቸውን ሰብቀው ዘገራቸውን ነቅንቀው ወደ እሷ የሚመጡትን ሁሉ ኃይላቸውን እያደከመ ቅስማቸውን እየሰበረ የሚመልሰው እሱ ነው። ለምን? ክንዱ ብርቱ ነው። እነዚያን በሙሴ እንደተመለከትነው ሙሴ ክቡደ መዝራዕት እንደሆነ ክርስቶስም እንደዚያ ነው። ሙሴ የኤርትራን ባህር ከፍሏል። በጸናች እጅ በተዘረጋች ክንድ ይላል። በጸናች እጅ ነው የሚለው። ፈርዖንን አስጨንቆ እስራኤልን እንዲለቅ ያደረገው እንዲሁ በጸናች እጅ። ይቺ የጸናች እጅ የጸናች ክንድ የምትባለው የእግዚአብሔር ኃይልና ስልጣን ናት። ማንም የማያያት። አዎ የፈርዖንን ኃይል ያደከመች ያደቀቀች፣ እስራኤላውያንን ከፍ ከፍ ያደረገች፣ ባህር እንደ ግድግዳ ቆሞ እንዲያዩ ያደረገች የጸናች እጅ የበረታች ክንድ ናት። ይህንን ነው ነቢያት ክንድህን ላክልን ሲሉት የነበሩት። ክንድህን ላክልን፣ ኃይልን ላክልን፣ አድነን፣ ከብዙ ውኆች፣ ከፈሳሾች፣ ከጎርፎች አድነን፣ ከባዕድ ልጆች እጅም አድነን፣ ክንድህን ላክልን። ይሄ የነቢያት ተማጽኖ ነበር። ይህንን የነቢያትን ተማጽኖ የራሱ አድርጋ ቤተክርስቲያን ዕለት ዕለት ታመሰግንበታለች፣ እግዚአብሔርን ትማጸንበታለች። ምክንያቱም ኃይሏ፣ ብርታቷ፣ ጉልበቷ፣ ዝማሬዋ፣ ምስጋናዋ እርሱ ነው። ያንን ነው የምንመለከተው ማለት ነው። ክንድህን ላክልኝ። ዛሬም ቤተክርስቲያን በፈተናዋ በችግሯ ውስጥ የምትለው ይህንን ነው። ሌላ ኃይል፣ ምድራዊ ኃይል እንዲላክላት አትጠይቅም። ምድራዊ ሰራዊት እንዲያጅባት እንዲጠብቃት፣ ምድራዊ መሳሪያ ጠላቶቿን እንዲከላከልላት ጸሎቷና ምኞቷ አይደለም። ጸሎቷም ምኞቷም ምስጋናዋም ይህ ነው። ክንድህን ላክልኝ ዕለት ዕለት የምትለው ነው። ስለዚህ በዚህ ብርቱ ክንድ ከኤርትራ ባህር በላይ የሚያስፈሩ የሚያሰጥሙ ከፈርዖን ይልቅ ልባቸው የደነደነ ኃያላንን እንደ ቅጠል በፊቷ እያረገፈች ዘመናትን የምትሻገረው በእሱ ኃይልና ብርታት በእሱ ክንድ ነው። በሰዎች ኃይልና ብርታት አይደለም። አንዳንዴ እኛ እንሞኛለን፣ እንሳሳታለን። ስጋዊ ፍላጎት ድል ይነሳናል፣ ያሸንፈናልና ስጋዊ ኃይል ስጋዊ ጉልበት ቤተክርስቲያንን የሚታደጋት ይመስለናል። አይደለም፣ በጭራሽ በጭራሽ። በጸናች እጅ በበረታች ክንድ ፈርዖንን እና ፈርዖናውያንን አስጨንቆ እስራኤላውያንን ታድጎ ትድግናውን ያሳየ እግዚአብሔር በጸናች ክንድ በጸናች እጅና በበረታች ክንድ የሚጠብቃት ናት። ዛሬ ሞት ሲነግስ ፈተና ከልክ በላይ ሰፍቶ ስንመለከት ያ የጸና እጅ የሌለ ያ ብርቱ ክንድ ያልተዘረጋ ሊመስለን ይችላል። አይደለም፣ እንዳንሳሳት። ይታገሳል። ሰዎች እንዲድኑ እንጂ እንዲጠፉ ስለማይፈልግ እግዚአብሔር ይታገሳል። ትዕግስቱ ሰፊ ነው። በትዕግስቱ እኛንስ ተሸክሞን የለ እኛን ራሱ እየቀለድን የምንኖረውን ሁላችንም ተሸክሞን ያለው እኮ ትዕግስቱ ነው። ስለዚህ በጸናች እጅ በበረታችም ክንድ ነው የሚለን። ለዚህ ነው እኮ ነቢዩ ሙሴ ሰፋይከ የማነከ ወውጠቶሙ ምድር፣ ክንድህን ዘረጋህ ምድር ተከፍታ ዋጠቻቸው እኮ ነው የሚል። ሰፋይከ የማነከ ወውጠቶሙ ምድር፣ ቀኝ ክንድህን ዘረጋኸው እነዚያን የጥፋት ልጆችንም ምድር ተከፍታ ዋጠቻቸው ነው የሚለን። ስለተሰፍ የማነከ ወታጸግብ ለኩሉ እንስሳ፣ ቀኝህን ትዘረጋለህ ለፍጥረት ሁሉም ደግሞ የሚያስፈልገውን ትሰጣለህ፣ ፍጥረቱን ሁሉ እጅህን ዘርግተህ ታጠግበዋለህ ነው የሚለው። ይሄ እንግዲህ እዱ መዝራዊቱ የተባለውን አካላዊ ቃልን ያሳያል። በስጋዊም በመንፈሳዊም መግቦቱ እግዚአብሔር ከሰው ልጆች የማይርቅ ይሆንም ከቤተ ክርስቲያን ደግሞ የበለጠ የማይለይ መሆኑን መረዳት ያስፈልጋል። አንድም ሁለትም ሶስትም ሆናችሁ በስሜ ብትሰበሰቡ እኔ በመካከላችሁ እገኛለሁ አለው። ይሄ ሰው የተናገረው አይደለም። ሰው ቢሆን ለተናገረው ቃል አይታመንም፣ የተናገረውን አይደግምም፣ የተናገረውን አይፈጽምም። የተናገረውን የማያስቀር የማያደርገውን የማይናገር እግዚአብሔር በመካከላችሁ አለው ብሎናል። እኛ አይናችን ስላልተገለጠ
በላም አይኑ እስኪገለጥ እግዚአብሔር የገለጠለትን ድንቅ ነገር እስኪያይ ድረስ ዱላውን ነበር ያነሳው። አህያውን መደብደብ ነበር የያዘው። አህያዋን መደብደብ ምን ትርጉም አለው? ምንም ትርጉም የለሽ ድካም፣ ከንቱ ድካም ነው። አህያዋ ከሱ ተሽላ ነበር። እኛም አንዳንዴ እንስሳዊ ጠባይ በእኛ ላይ ሰልጥኖና ገኖ ከእንስሳት በታች የምንሆንበት አጋጣሚዎች አሉ እና በዚህ ጊዜ ፈተና፣ ውጣ ውረድ፣ መከራ፣ ችግር ሲገጥመን በአንደበታችን ልናሰማው የሚገባውን ጩኸታችንን ምድራዊ ኃይል እንዲሰማው መድከም የለብንም በከንቱ። ምድራዊ ኃይል የሚያመጣው ነገር የለም። እንደ ቅዱስ ዳዊት ክንድህን ላክልን ማለት በጸሎት እጅን መዘርጋት ወደ እግዚአብሔር መቅረብ የበለጠ በእንባ ንስሐ መታጠብ ያስፈልጋል። ፈተናዎችን የሚያበዛቸው የኛ ቸልተኝነት ነው፣ የኛ ስንፍና ነው፣ የኛ ነዘላልነት ነው። ያንን ማሸነፍ የምንችለው እጆቻችንን ወደ አምላካችን በመዘርጋትና ክንድህን ላክልን በማለት ከሱ ጋራ ያለንን ቀረቤታ በማሳመር ነው። እግዚአብሔርን በማክበር ለትእዛዙ በመገዛት ነው። አንደበታችን ይጮሃል፣ ልቡናችን ግን ከኃጢአት አልተቆጠበም። ባዶ ጩኸት ሆነናል። ህይወታችን ጩኸት ብቻ ሆኗል እና ጩኸት ብቻ የሆነ ህይወት ደግሞ ትድግናን አያመጣም። መጮህም መስራትም ያስፈልጋል። እየጮሁ መስራት፣ እየሰሩ መጮህ ነው የሚያስፈልገው። ወደ ማን ከተባለ ወደ እግዚአብሔር መጮህ ነው። አድነኝ ማለት ይቻላል። ዳዊትን ከጎልያድ መዳፍ ሲያድነው አይተናል። በጠጠር ጎልያድን የኋሊት ሲጥልለት ተመልክተናል። ይህ እኮ ታሪኩ የተመዘገበው እንዲሁ ዝም ብሎ የዳዊት ጀግንነት እንዲወሳበት አይደለም። የእግዚአብሔር ቸርነትና ታዳጊነት፣ የእግዚአብሔር ብርቱ ክንድ እንዲታይ ነው፣ ዓለም እንዲያየው ነው። ስለዚህ ብርቱ ክንዱ ዕለት ዕለት ወደ ፍጥረቶቹ ይዘረጋል፣ ይልቁም ደግሞ ወደ ልጆቹ ይዘረጋል። አባት የወደቁ ልጆቹን አይቶ ዝም ብሎ ለማለፍ ልቡናው አይጨክንም። እሱ ደግሞ የበለጠ በልጆቹ ላይ የሚጨክን አይደለም። ቸርነቱ በጣም እጅግ ሰፊ ስለሆነ እጆቻችንን ወደ እሱ አንስተን መዘርጋት ይገባናል። በዚህ ዳዊትን እንመስላለን፣ በዚህ ነቢያትን እንመስላለን፣ በዚህ ነቢያትን እንከተላለን፣ አባቶቻችን ሐዋርያትን እንመስላለን። በእነ ቅዱስ ዮሐንስ መጥምቅ ላይ እኮ የምናየው የአባታቸው አንደበት ሲከፈት እና ማመስገን ሲጀምር ዜና ታምራታቸው ሲሰማ እስመ እደ እግዚአብሔር ላይ ሊሁ፣ ይህ ሕፃን ምን ይሆን የእግዚአብሔር እጅ በእርሱ ላይ አለችና ነው የተባለው። የእግዚአብሔር እጅ ማለት መለኮታዊ ስልጣኑ ነው። የወደደውን እንዲያደርግ ማንም ሊከለክለው የማይችል ጌትነቱ ነው እጅ እየተባለ የሚጠራው። ስለዚህ በእኛ ሕይወት፣ በቤተ ክርስቲያን ሕይወት፣ በክርስትና ሕይወት ይህ ምድራዊ ኃይል ሊያዝዝበት የማይችል መለኮታዊ ስልጣን አለ፣ መለኮታዊ ኃይል አለ። ያ መለኮታዊ ኃይል እንዳይለያት ነው ቤተ ክርስቲያን ክንድህን ላክልን የምትመስለው። ዳዊትን መስላ በዳዊት ትንቢት በሐዋርያት ትምህርት አምና ጸንታ የምትኖር ቤተ ክርስቲያን ነቢያትን ከላይ እንዲሁም ደግሞ ሐዋርያትን አብነት አድርጋ የምትኖር ቤተ ክርስቲያን ክንድህን ላክልን የዕለት ተዕለት የዘወትር ጸሎቷ ነው። እጆቿን ወደ እሱ አንስታ ደካማ እጆቿ እንዲበረቱ፣ ኃይል ያጡ ጉልበቶቿ እንዲጸኑ የምታደርገው ክንድህን ላክልን በማለት ነው። ስለዚህ አምላካችን ኃይሉን፣ ክንዱን፣ ብርታቱን፣ ጽናቱን እንዲልክልንና ጥፋቱን፣ ክፋቱን፣ የማያስፈልገውን ክፉ ነገር ሁሉ ከሀገራችን ከቤተ ክርስቲያናችን እንዲያረቅልን ክንድህን ላክልን ማለት በዳዊት ትንቢት በዳዊት መዝሙር እግዚአብሔርን መማጸንና ማመስገን ያስፈልጋል። እግዚአብሔር አምላካችን ጸሎታችንን፣ ጩኸታችንን ሰምቶ ልመናችንን ተቀብሎ ምሕረቱን፣ ቸርነቱን፣ ይቅርታውን እንዲያደርግልን የአምላካችን ቅዱስ ፈቃዱ ይሁንልን። በእውነት ይህንን ጊዜ ነቢያትን ትንቢታቸውን እንዲሁም ጾማቸውን፣ ሱባኤያቸውን የምንማማርበት የምንነጋገርበት ጊዜ ነው። ይህን ቤተክርስቲያናችን እያደረገች ነው። ጆሮአችንን ከፍተን አንደበታችንን አዘጋጅተን እንድንሰማ እግዚአብሔር አምላካችን እዝነ ልቡናችንን ይክፈትልን። እግዚአብሔር አምላካችን የሰማነውን በእዝነ ልቡናችን ያሳድርልን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።